የማይታመንና ትልቅ አደጋ ደረሰባቸው። ለሰርጋቸውና ወይም ለቀለበታቸው ፕሮግራም አንድ ጊፍት መጣላቸው። እሱም የሰው እጅ የተቆረጠ ነበር። አቶ አምናን ይህ ማን ሊያደርግ ይችላል ብሎ በጭንቀት ሊያብድ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 10 ድራማ ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። እንደተለመደው ነግቶ ቁርስ ብሉ ልትል ቤሌን ወደ ነአምነን ክፍል ወትሮም አታንኳኳም ነበረ። ስትገባ ያየችው ማመን አቃታት። አንድ አምሳል አንድ አካል ሆነው ተኝተው ነበረ። እሷም ያየችውን ማመን አቅቷት እጇን ትንሽ ካፍተለተለች በኋላ በእሷ ልክ መሰረት እንደዚህ አይነት መግባቱ በጣም አሳዝኗል። ልትመለስ ስትል ጄሪ ብሌን በማለት ትጠራታለች። እኔም ማን እንደተለመደው ቁርስ ልጠይቃችሁ ነበረ፣ እናንተ አልተነሳችሁም። በጣም ይቅርታ፣ አሁን ከፈቀድሽልኝ መውረድ እችላለሁ ስትላት፣ አይ ትችያለሽ ስትላት፣ አቶ አምነን እንዴት ነው ባለትዳር ክፍል ውስጥ ዘው ብለሽ የምትገቢው አታንኳኪም ሲላትም እሷም ለቁርስ እንደነበረ ጄሪ ትነግረዋለች አረጋግታ። እሱም ለእሷ ይምሰል ደስተኛ አስመስሎ ልክ ቢሌን ከዛ ክፍል ስትወጣ ምን እየተፈጠረ ነው? ምንድን የሆነው? እኔ ፈጽሞ እንደዚህ ልሰክር አልችልም። እኔ እኮ ባይሆን ደስ ይለኝ ነበረ፣ ግን በቃ ብዙ ሞከርኩ ላስቆምህ። እኔም በዚህ በፍጥነት እንዲሆን አልፈልግም ነበር አቶ ምናምን ስትለውም እሱም በጣም ተበሳይቶ ከዛ ካልጋ ላይ ብርድ ልብሱን ጎድጉሮ ሻወር ገብቶ ራሱን እስከሚጠላ ድረስ ግድግዳውን እየደበደበ ሻወር ወስዶ ሲጨርስ ቤሌን ወርዳ ለማናት ዛህራ ትነግራታለች። ሁሉንም ነገር ስቅስቅ ብላ ታልቅሳለች። ምክንያቱም በእሷ ምክንያት ከእሷ ጋር ልገብቶ ነው ይህን እያደረገ ያለው እንጂ ፈጽሞ አምነን ወዷት አይደለም በማለት ለና ዛህራ ትነግራታለች። እሷም የተቻለችው እንደምታደርግና አንቺም ጠንከር ብለሽና ተስፋ ሳትቆርጪ ወደፊት መራመድ እንዳለባት እና ዛህራ ለቤሌን ትነግራታለች። አይ ሁሉም ነገር እኮ ፍትህ ሆኗል ማለት ግልጽ ሆኗል በማለት ለእናት ዛህራ መልስ ትሰጣታለች። ብሎ ነገር የለም ትናንት እንዳለቀ ነገር ራሱ የሚሆነው አይታወቅም። ስለዚህ ነገ ሚስጥር ነው የኔ ልጅ። ስለዚህ ወደፊትሽ ምንም ተስፋ ሳትቆርጪ በተስፋ እንድትጓዥ እመክርሻለሁ ስትላትም በጣም ደብሯትና ድንዝዝ ብላ ደረጃ ላይ ትግዝ ፍዝዝ ብላ ቢሌን ተቀምጣ ነበር። አቶ አምነን ሲያል ልቡ 99 ዲግሪ እየመታ ምንም አይነት ችግር አልፈጥርም፣ ተፈታተኝኝ እንዳትሞክሪ ይላታል። ዞር ስትል አቶ አምነን ነበር። እኔም አልሞክርም ልፈታተን በማለት መልስ ትሰጣቸዋለች። የተለመደው ቁርስ ላይ ሁሉም ተሰብስበው ቁጭ ካሉ በኋላም እሱም አንድ ነገር ላሳውቃችሁ ወዳለሁ። ዛሬ ማታ ቀለበት ላደርግ ተጀሪ ጋር ወስኛለሁ። ስለዚህ ወይዘሮ ቤሌ ቤቱን ፏ እንድታደርጊ መጠጥም እንዲሁም አበባዎችም እንዲዘጋጁ እንድታደርጊ ይላታል። ቤሌን ለዛ ቤት እንዲሁ ነፃ አገልጋይ ሰራተኛ ናት። በሱ መሰረት ወይም ለቅጣቷ የተሰጣት ህግ ነው። እሷም ታዛዥ ነኝ ብላ ነገር ግን አጠገቡ ቁጭ ብላ ቁርስ ስላልበላች በጣም ደብር ብሎት ነበረ። ነገር ግን በአፉ ክፉ ቢናገርም ነገር ግን ልቡ በጣም እንደሚወዳት ግልጽ ነበረ። ቁጭ ብለሽ አትበይም ስትላትም እሷም መብላት እንዳልፈለገችና እንዳላሰኛት መልካም ቁርስ ተመኝታላቸው ወደ እናት ዛህራ ትሄዳለች። እሷም ሄዳ ወይም የአምነና እናት ጋር ወይዘሪት አምሳለ ጋር ሄዳም ምን እንደሆነችና ምን እንደፈለገች ስጠይቃት ምንም፣ ምክንያቱም የአምነን እናት በአሁኑ ሰዓት ምንንም አታስታውስም። ከቅርብ ጊዜ ጀምሮ ያለውን ስለማታስታውስ ምንም ሰላምታ ከጠየቀቻት በኋላ ሲፌን ግን እሷ ጋር ቁጭ ብላ የድሮ ህይወቷን ትጠይቃታለች። እኔ እኮ የቅርብ ሰዎች ነኝ በማለት ትነግራታለች። እሷም ታዲያ የኔ የቅርብ ሰው ከሆንኩ እና ለምንድን ነው አንቺን ያልመረጠው አቶ አምነን ስትላትም አይ እሱ እንኳ ወደ ጎንንተው፣ ነገር ግን ስለ በፊት ሰራተኞቻቸው እያነሳች የአቶ አምነን አባት ራሱ ማን እንደሆነ ትጠይቃታለች። እሷም በጣም ትረበሻለች። ሰምሃለም እንደተረበሸችም ያወቀችው
ሲሆን በቃ ይቅርታ ላስቀይምሽ እንኳ ፈልጌ አልነበረም፣ ነገር ግን እንደምትነግሪ ቃል ገብተሽልኝ ነበር። በፍጹም ይሄንማ መናገር አልፈልግም፣ ለማንም አልፈልግም በማለት ወይዘሮ ሰምሃለ ትበሳጭና ሲፈንም ነገሩን ለማቋረጥ ትላለች። በዛው ቅስፈት ጀሪ ትመጣና ለቀለበቷ ፕሮግራም የሚሆን ቀሚስ እንድታማርጣት ታዛታለች። በጣም ተነበሳይታና ብትታት ብኬድ በጣም ደስ ያላት፣ ነገር ግን አሁን ከእሷ ጋር እንደሆነች በተነግራትም አንቺ ነሽ ጀሪ ማለት ትላታለች። እሷም አዎ እኔ ነኝ የልጅሽ ሚስት አማቴ፣ ምን ፈለግሽ? አንቺን የመንከባከብ ግዴታዬ ነው በማለት መልስ ትሰጣታለች። ሲፈንን እጇን እየጎተተች ያላትን ቀሚስ ሁሉ ታማረጣታለች። እሷም እሺ ብላ ያየችውን ጥሩ ያለችውን ትነግራታለች። ነገር ግን ሜርሲና ጄሪ ደግሞ አሁን ተገላቢጦሽ ሆነዋል። ምክንያቱም አምነን ምን ትፈልጋለህ? ምን ያስደስትሃል? ምን ላርግልህ ስትለው ያለውም እናቴን ተንከባከቢልኝ፣ እናቴን ውደጅልኝ፣ ሌላው ነገር ቀላል ነው፣ እኔ ምንም አልፈልግም በማለት ነው፣ ምንም አያስደስተኝም በማለት ነበር መልስ የሰጣት። ሰርጉም እንደዚህ ባይሆንና ድምቅ ያለና ለእሱ ክብር የሚመጠን ቢሆንላት ጀሪ በጣም ደስ የሚላት፣ ነገር ግን አቶ አምነን ምንም ደስተኛ ህይወት ሳይኖረኝ ይህ ሁሉ ግርግር አያስፈልግም በማለት መልስ ይሰጣታል። እሱም ወደ ስራ ሲወጣም ወይዘሮ ዛሃራ ጠብቃ እንዲህ በማለት ትነግሯለች። እኔ ባልወልድህም እንደ ልጄ ነው የማይህ፣ አንተም ልክ እንደ እናትህ አይደል? እኔ ግን አንዴ ተሰማኝን ልመክር ፈልጌ ነው ልጄ ብትለውም ሊያስቀይምህ ግን ይችላል በማለት ወይዘሮ ዛሃራ ትናገራለች። እሱም ምንድን ነው ሲላትም እኔ ምልልሃለሁ ቤሌን እንደዛ አላረገችም፣ የእሷን መድኃኒትም ወይም የእናትም መድኃኒት አልቀየረችም፣ አልመረዘችም፣ እኔ እርግጠኛ ሆኜ ነው የምናገረው ስትልም በጣም ወደው ይቀያየርና ለእሷ ጠበቃ መቆምሽን ካላቆምሽ ከዚህ ቤት ሻንጣሽን ጠቅለሽ ጠርግ ማለት ትቻለሽ፣ እኔ አምን ለማንም ግድ የሚሰጠኝ ሰው አይደለሁም በማለት ኮራ ጀነን ብሎ መልስ ይሰጣታል። ወይዘሮ ዛሃራ በጣም አዝና በልክ እንደዚህ አይነት ውሳኔ ባይወስን ደስ ያላት፣ እናቱ ሳቀር አሁን እኔ እስከሚሻለኝ ጠብቀህ ምን አለበት ልጅ ሰርግህም በደንብ ብደግስልህ ስትለውም እሱም አያስፈልግምና ነገር ግን ደስተኛ እንደሆን ክትጠይቀውም እሱማው እማዬ እኔ በጣም ደስተኛ ነኝ በማለት መልስ ይሰጣታል። እሺ ለማንኛውም እኔ የወለድኩት አምነን ግን በማንም ሰው ደስተኛ የሚሆን ነበር አይደለም አይደል ስትለው እሱማ ልክ ነሽ ብሎ በቃ አንተን ደስተኛ የሚያደርግህና ይሆናል የምትለውን ነገር ሁሉንም ነገር እንድታረግ እኔ እፈልጋለሁ በማለት ሰምሃላ ትፈቅድለታለች። እሱም እሺ በማለት ነገርየው ሊጠናቀቅና አመሻሽ ላይ ሲደርስ ቃል ጓደኛውን አብሮ አደጉን ይጠራውና የሆነውን ነገር ሁሉ ይነግረዋል። ማታ ቀለበት እንደሚያደርግና የራት ፕሮግራም ቤተሰብ ጋር ተደርጎ እዛው ቀለበት እንደሚያደርግ ግርግሩን እንዳልፈለገው ይነግረዋል። እሱም ለክብሩና ለዝናው የሚመጥን ለምን አታደርግም ቢለውም ነገር ግን ደስተኛ ህይወት እንደሌለኝ ብሎ ድጋሜ ይመክረዋል። እሱም እሺ ብለው የማይመሽ የለም መሽቶ ያ የበቀለበት ፕሮግራም ተዳረሰ። ቁጭ ብለው ቢሌንም አልሄድም ብላ ወይዘሮ ዛሃራ ብታስቸግርም ነገር ግን የችግሩ ወይም የእውነት የሚያጠፋሽ ስለሚመስል መሄድ አለብሽ ብላ ታስገድዳታለች። ሰምሃለትም ቁጭ ብላ ሲፈን እየተንከበከበቻት አይኖቿ እንባ ቅረው ልጇ ለዚህ ለወግ ማዕረግ በመብቃቱ በጣም ደስተኛ ሆና ነገር ግን ቤሌንን ባለመምረጡ ደግሞ እንዴት እሱ ራሱ ያበሳጨዋል። ምክንያቱም በስርቀት እሱን ነው የሚያያት። ነገር ግን ደግሞ ቤሌንና ቃል ጓደኛው አንድ ላይ ቁጭ ብለው ነበረ። ያ ምንም ሰላም አልሰጠውም። አቶ አምነንን እንዴት ነው የተግባቡ? ስስቅ በጣም ደም ይለብስና የጀሪን እጅ አንስቶ የስምና ቀለበቱን ሊያረግላት ይወስናል። ንግግርም ታደረገ በኋላ ይሄ ምሽት ለእኔ ልዩ ነው፣ ስለዚህ ተንግዶ ወደ ጀሪን የሚስት ምርጫውነት ይጠናቀቃል፣ በእኔ ቤተሰብም ስም ትጠራለች በማለት
ወይም አክስቱ ራሱ ትንሽ ተሞላቃ ሜርሲ ንግግር ካደረገች በኋላ እድሉ ለአቶ አምነን ከተሰጠ በኋላ ለጀሪና አቶ አምነን ቀለበት ያደርጋሉ። ይህን ያየችው ብሌን በጣም ተበሳይታ፣ ነገር ግን ምንም ማድረግ አልቻለችም። ጸጥ ትልና ቀለበቱ ስነስርዓት ከተደረገ በኋላ ሁሉ ሙዚቃ ከፍቶ ይጨፍራሉ። ባልና ሚስት ከጨረሱ በኋላም ሴቶች ተነስተው ሲጨፍሩ ድንገት በር ይንኳኳን። ቤሌን ከፍታ ስጦታ መጥቶላችሁ ነው በማለት ስጦታውን እንዲከፍት ለጀሪ ትታዘዛለች። ጀሪ ያየችው ማመን ያቃታት የሰው እጅ ነበረ።